ያቡዬ እውነት ለመናገር እንደዚህ በጣም የሚያምር ቆንጆ የነበረ ልጅ እንግዲህ እንደዚህ ክስት ጥቁር ብሎ ስላየሁት የእውነት በጣም ነው ያዘንኩት። ያቡዬ አንተ በጣም ጀግና ነህ ማለት ነው። ስለዚህ እንደዚህ ተሰብረክ ታመክ ምናምን እንትን ማለት አንፈልግም። ህመምም ከሆነ ፈጣሪ ይማርህ። ግን ተመልሰህ እንደ በፊቱ ሳቅህ፣ ደስታክ፣ ፈገግታክ ተመልሶ እንደማይክ ተስፋ አደርጋለሁ። ያብዬ እውነት ለመናገር አዎ ህይወት ይቀጥላል። ብዙዎቻችሁም ደግሞ ውሸት ታምነሽ ምናምን ማንም እንትን አላለም እያላችሁ ነበረ። እሱ በእሷ ምክንያት አይደለም እያላችሁ ነው። እኔም እኮ ያልኩት በሄሉ ምክንያት አይደለም፣ በራሱ በጤና ጉዳይ እንጂ በሄሉ ጉዳይ አይደለም። ስለዚህ ለምንድን ነው እንደዚህ እያላችሁ ኮሜንት የምትጽፉት ብዬ ነው ያልኩት ማለት ነው። ስለዚህ እናንተም መጀመሪያ የምናገረውን ነገር በደንብ አዳምጣችሁ ኮሜንት ለማድረግ ሞክሩ፣ አትቸኩሉ ለኮሜንት ማለት ነው። እና ስለዚህ ውዶቼ ያቡዬ ጠንካራ ነክ አውቃለሁኝ ማለት ነው። ብዙ ነገር አሳልፈ ብዙ ቻሌንጆችን አሳልፈ ነው እዚህ የደረስከው። አሁንም ደግሞ ጠንክረህ ከዚህ ሁሉ ነገር ወጥተክ በራስ ስራ፣ በተለይ ደግሞ ከምንም በላይ ለእህትህ ታስፈልጋታለህ። ስለዚህ አንተ ጀግና ነህ፣ ጎበዝ ነህ ማለት ነው። ከዚህም በላይ ደግሞ ብዙ ነገር ሰርተህ ታሳየናለህ ብለን እናስባለን። ያቡዬ በጣም ነው የምንወድህ የምናከብርህ ወንድማችን። ጠንካራ ሁነክ ተሽሎክ ከዚህ ካለህበት ነገር ወጥተክ በጥሩ ሁኔታ በጥሩ ስሜት በጥሩ በአሪፍ በሞራል እንደምትመጣ አልጠራጠርም ማለት ነው። የእውነት ትንሽ በጣም አዝኛለሁ እንደዚህ ሆኖ ስላየሁት ማለት ነው።